አዋሽ 7 ኪሎ ስትባል የንግድና የባቡር ድምጽ ብቻ ለሚመስላችሁ ሁሉ ቆም ብላችሁ ይሄን የታሪክ መዝገብ ተመልከቱ። እዚች ከተማ እምብርት ላይ የጀግንነት መፍለቂያ የጽናት መከማቻ የሆነ አንድ ልዩ መንደር አለ። እሱም አፋር ሰፈር ነው። ይህ ሰፈር ገና ከጥንቱ ጀምሮ በሀገሩ ዳርቻ በሰፈሩ ድንበር በማንነቱ ክብር ላይ ቅንጣት ታህል ድርድር የማያውቅ ኩሩ ማህበረሰብ የሚኖርበት የጀግኖች ምድር ነው። አፋር ሰፈር ዝም ብሎ የመኖሪያ ቦታ አይደለም። የማይደፈሩ ጀግኖች የሚኖሩበት፣ ለጠላት እሳት ለወዳጅ ደግሞ ጋሻ የሆኑ ጀግኖች መከማቻ እንጂ። እዚህ ሰፈር ውስጥ ሽምግልና እንጂ ውርደት የለም። ነጭ ጥምጣማቸውን ተጠምጥመው በትራቸውን ይዘው በሰፈሩ መግቢያ ላይ የሚታዩ እነዚህ ባለግርማ ሞገስ አባቶች የሰላም መከታዎች ናቸው። በእነዚህ አባቶች ፊት ለፊት መናገር አይታሰብም። በማህበረሰቡም ውስጥ የሚነሱ ማንኛውም ጉዳይ በእነዚህ ጠቢባን አባቶች ማዳ አማካኝነት በፍትህና በሰላም ይቋጫል። በአፋር ሰፈር እንግዳ ማለት የፈጣሪ በረከት ነው። መካን በሚለው ጥንታዊ ሥርዓት መሰረት ወደ ሰፈሩ የገባ መንገደኛ ሳይበላና ሳይጠጣ የክብር ሰላምታ ሳይሰጣት አይታለፍም። ይህ እንግዳ ተቀባይነታቸው ግን ከለጋስነት ጋር ብቻ ሳይሆን ከጽኑ ጀግንነት ጋር የተቆራኘ ነው። አዋሽ 7 ኪሎ ብትዘምንም አፋር ሰፈር ግን ያንን የጥንት ወጉን የአባቶችን ክብርና የማይበገረውን ጀግንነቱን ይዞ ይቆማል። ዛሬም ነገም ባህሉን የሚያከብር ለማንነቱ የሚቆም የታሪክ አሻራውን ያኖረ ኩሩ ማህበረሰብ የሚኖርበት ስፍራ ነው። ምክንያቱም አፋር ሰፈር ማለት የጽናት ተምሳሌት፣ የክብር አውድማ ነው። ስላዳመጣችሁኝ እጅግ በጣም አድርጌ አመሰግናለሁ። ሰላም ሁኑ። ቻው።